እኔ አልገረመኝም በነገራችን ላይ ምክንያቱም ይሄ ነበር ስለ የነበረው የሆነ ቀን እነሱ ይጨባበጣሉ ይብላኝ ለምስኪኑ ለዳው ልጅ ኢየሱ ባልሆነ ዓላማ ማገዶ ለሚሆነው ነበር ምለው እሱ ነው የሆነው አንድ ብጠቅሰው ደስ የሚለኝ ብዙ ጊዜ ጥቅስ አልወድም ግን አንዳንድ ጥቅሶች ግድ ይላሉ የማን እንደሆነ አላቀውም ንግግሩ አናውን ተብሎ ነው ያነበብኩት ጦርነት በሚተዋወቁ በሚጠላሉ ግን በማይገዳደሉ መጨረሻ ላይ እጅ ለእጅ በሚጨባበጡ ጎልማሶች የሚጀመር በማይተዋወቁ የማይጠላሉ ወጣቶች የሚያልቁበት የሚገዳደሉበት ሁኔታ ነው የሚል አንብቤ ያውቃለሁ እሱ ነው የሆነው አሁን ምን ተምረናል ነው ጥያቄው ከዚህ ምን ተምረናል ኢትዮጵያውያን የቀደመ ታሪካችንን ማያስተምረን ከሆነ ቢያንስ በህይወት ሆነን አሁን አይናችን ስር ያየነው ነገር ምን አስተምሮናል ነው ለጦርነት ከመሽቀዳደም ይልቅ ቁጭ ብለህ መነጋገር ቅድሚያ መስጠት እንዳለብን እኔ እንደ ጥሩ ምሳሌ ነው ማየው ይሄው የሚተዋወቁት ሰዎች እና የሚጠላሉት በስልጣን ይሁን በፈለገው የራሳቸው ምክንያት በመጠላላታቸው የተነሳ አብረው የነበሩ ጓደኛሞች ጓዶቼ የነበሩ በመጠላላታቸውና ባለመፈላለጋቸው ምክንያት ጦርነት ተነሳ መነጋገር ባለመቻላቸው ምክንያት ብዙ ሰው ካለቀ በኋላ እነዛ መጀመሪያም ጓዶቼ የነበሩ ሰዎች አብረው ተጨባብተው አብረው ቆመው አየናቸው ስለዚህ ማስተዋል ያስፈልጋል ማለት ነው ለምንድነው የምሞተው ብለህ መጠየቅ አለብህ ከመሞት በፊት ኢትዮጵያውያን ከዚህ መማር አለብን ብዬ አስባለሁ ለጦርነት ከበሮ ከመምታትና ግራና ቀኝ ሆነን የገዛ ወንድማችንን በለው ከማለታችን በፊት ያስፈልጋል ወይ ብለን መጠየቅ አለብን ብንማር ኖሮ እዚህ ጋር መድረስም አይጠበቅብንም ነበር የኢትዮ ኤርትራ ጦርነት ያ ሁሉ ሰው ከገበርክበት በኋላ ጀነሬሽን አላለፈም እኮ አይደል አንድ ትውልድ አላለፈም ተመልሶ ፖለቲከኞቹ ሲታረቁ አብሮ እልል መባል ነው የተጀመረው መጨረሻ እልል ማለትን አልቃወምም ግን እልል የሚያስብል ኤክሳይትመንት ውስጥ የሚያስገባ መጠላላት አስቀድመህ እንዲኖርህ አለማድረግ ግን ይቻል ነበር አለመገዳደል ይቻል ነበር ከማንም ቢሆን ከኤርትራ ህዝብም ቢሆን ወይም ከሰበቡ ምንም ሊሆን ይችላል ዞሮ ኤርትራዊውም ወንድምህ ነው ሱዳኑም ወንድምህ ነው ሶማሌውም ወንድምህ ነው መገዳደል ከማንም ጋር ሲሆን አሪፍ አይሆንም መፋቀር መስማማት ሰላም ነው አሪፍ የሚሆነው እንኳን እርስ በርስህ ለማለት ፈልጌ ነውና we have to take lesson ትምህርት መውሰድ አለብን አይናችን ስር መጀመሪያ ጓዶቼ የነበሩ ተጠላሉ አገዳደሉ ከዛ ተመልሰው ታረቁና ተጨባበጡ ከዚህ በኋላ ጓዶች ሆነው አለመቀጠል አይችሉም ስለዚህ ሌላው ሰው ለምን ይሞታል እነዚህ ሰዎችስ ቢሆን ለምን ትምህርት አይወስዱም አሁንም የሰላም ስምምነቱን እንዴት ነው ማየው የሆነ በቀጭን ገመድ ሰፊ ወንዝ እንደመሻገር ነው አሁንም ቢሆን እንጂ ያለቀለት አድርገህ ማሰብ ተገቢ አይመስለኝም ጥንቃቄ ይፈልጋል በዛች ቀጭን ገመድ ወንዙን ልትሻገር ከሆነ ሚዛንን መጠበቅ አለብህ ወደ ቀኝም ወደ ግራም ብታጋድል ተመልሰህ ወንዙ ውስጥ የመግባት እድል አለ ስለዚህ ሚዛንን መጠበቅና ማስተዋል ይፈልጋል ማለት ነው ጥበብ ይፈልጋል ይሄ ስምምነት በሰላም ሊያልቅ ከሆነ በዛ መንገድ ልክ የዛን ያክል ጥንቃቄ ተደርጎ ንግግር ጀምሮ እስከ ድርጊት ድረስ ሁለተኛ በየመሃሉ የሚያጋጥም እንቅፋት ካለ የምር ላለመዋጋት እንደገና ወስነው ስቲል በመነጋገር ብቻ ለመጨረስ መወሰንን ይፈልጋል አንዳንድ ነገሮችን ለብዙሃኑ ደህንነት ሲባል ለቀቅ ማድረግ ሳክሪፋይስ ማድረግ ግድ ሊሆን የሚችልበት ሁኔታ አለ ብዬ ነው ማስበውና ትምህርት ነው ብዬ ነው ማስበው እኔ ከመጀመሪያው ስምምነት የወጣ ነገር አላየሁም አዲስ ነገር የለውም እነዚህ ነገሮች መጀመሪያም ልትጠብቅ ይገባህ ነበር ምክንያቱም የመጀመሪያው ውልም ቢሆን እነዚህን የሚያሳዩ ነገሮች አስቀምጦ ነው ያለፈው ወደ ኋላ ተመልሰን ባለፉት ሳምንታት የተነጋገርን ስለሆነ ተመልሰን ትንጋ ማለት ላያስፈልግ ይችላል ግን ዞሮ በህገ መንግስቱ መሰረት ይፈታል ነው ብሎ ያለፈው በህገ መንግስቱ መሰረት ብሎ ግን ወልቃይት ወደ ትግራይ ይሆናል አማራ ይሆናልም አላለም እዚህኛው ስምምነትም ቢሆን በተመሳሳይ ነው የተቀመጠው የመከላከያ ከዚህኛው ስምምነት እኔ የምረዳው ማክሲመም ሊሆን የሚችለው ፌደራሉ ኃይሎች እነዚህ አወዛጋቢ አካባቢዎች ላይ ይሰፍራሉ ነው የትግራይም ኃይሎች አይኖሩም የአማራም ኃይሎች አይኖሩም እሱ ነው እኔ የምረዳው ስለዚህ ከመጀመሪያው ልዩነት ብዙ ልዩነት አለው ብዬ አልረዳም የኤርትራ ሰራዊትን በተመለከተም ይወጣል መጀመሪያም ስናወራት እዚህ ለከነበረ ይወጣል ነው የኔ መረዳት ኤርትራ ተብሎ መቀመጥ ግድ አይደለም አንደኛ ይሄ ስምምነት የውስጥ ስምምነት ነው የእርስ በርስ ጦርነት ነው
ስለዚህ የውጭ ኃይልን እገሌ ብለህ መጥቀስ አያስፈልግም። ማንም ቢሆን አንደኛ ከስምምነቱ በኋላም እኮ ሌላ ሱዳንም እኮ ልትመጣ ትችላለች፣ ኦር ሶማሌ ኦር ጅቡቲ ሊመጣ ይችላል። ማንም ይሁን ከውጭ ጣልቃ የሚገባ ኃይል ሲኖር የፌዴራሉ መከላከያ ኃይል የሀገሩን ድንበር ያስከብራል ነው የሚለው። ያ ማለት ከዚህ ቀደም የገባ አይወጣም ማለት አይደለም። ከዚህ በኋላም የሚመጣ አይከላከልም ማለት አይደለም። ባለፈው እንደተናገርኩት ሁለቱ መንግስታት የኤርትራና የኢትዮጵያ መንግስታት ባላቸው እስከዛሬ በምናውቀው መልካም ግንኙነታቸው በሰላማዊ መንገድ ይወጣል ነው እኔ የምጠብቀው። በሰላማዊ መንገድ ለመውጣት ግን የኤርትራ ሰራዊትም ቢሆን ስጋቱ ካልተቀረፈለት አይወጣም። አንደኛ ያልተጠቀሰበት ምክንያት መግባቱን ራሱ ሪኮግናይዝ ላለማድረግ ነው ብዬ ነው ማስበው። ሁለተኛ መግባቱን ሪኮግናይዝ ብታደርግ እንኳን አለ ተብለህ ብትተማመን እንኳን ዝም ብለህ ውጣ ብትለው አይወጣም። ከኋላ እየተከተልክ ልትመታው ትችላለህ። እንትኑ ሪሊ ሰላም ከሆነ የምንፈልገው ሁሉም ጋር ያሉትን ስጋቶች ግምት ውስጥ መክተት ያስፈልጋል። ሰላም ከሆነ የምንፈልገው ብልጥ ሆነን አንዱ ሌላውን ለማጥቃት ከሆነ የሚካሄደው ሰላም አይመጣም። በሱ መንገድ አይሰራም። አሁን እኛ በጣም የሚያስፈልገን ነገር የትግራይ ህዝብ ሰላሙ እንዲረጋገጥ ነው አይደል? ኖት ከኤርትራ ሰራዊት መጥፋት አለመጥፋት ጋር መያያዝ የለበትም። የትግራይ ህዝብ ሰላም እንዲያገኝ የኤርትራ ሰራዊት መውጣት አለበት። የኤርትራ ሰራዊት መጥፋት አለበት ብለ መነሳት ግን እንደገና ጦርነቱ እንዲያገረሽና ወደዚህ እሱም ወደ መሀል ሀገር ጫና እንዲያደርግ ማስገደድ አድርጌ ነው ማስበው። ስለዚህ የሁሉም ስጋት ነው መቀረፍ ያለበት። አሁን እዚህ ውስጥ መሀል ሆኖ ይህን ስጋት ሊቀርፍ የሚገባው የፌዴራል መከላከያ ኃይሉ ነው። ምክንያቱም ባለው መልካም ግንኙነት ከኤርትራ ጋር አይዋጋም፣ ባለው ስምምነት ከትግራይ ኃይሎች ጋር አይዋጋም። ስለዚህ መሀል መሆን ይችላል ማለት ነው። እሱ የኤርትራ ሰራዊትን ቦታ እየተካ ይሄዳል፣ የኤርትራ ሰራዊት ይወጣል። እንደዚህ ነው የምረዳው። በዚህ ውል መሰረት ከሄድክ ግን ከመከላከያ ሌላ ኃይል የለም ሲባል ለትግራይ ብቻ አይደለም ለአማራ ክልልም የሚሰራው። ስለዚህ ምንድነው የሚሆነው? እነዚህ አወዛጋቢ ቦታዎች ላይ የፌዴራል መንግስት ኃይሎች ጣልቃ ይገባሉ ማለት ነው። የአማራም ኃይል ይወጣል፣ የትግራይም ኃይል ይወጣል። እኔ ያለኝ መረዳት ከዛ ምንድነው የሚሆነው? በህግ ይጨርሳሉ ጉዳያቸውን። ውሉን የተረዳውበት ነው የኔ አቋም አይደል። ጉዳያቸውን በህግ ይጨርሳሉ። እንደዚህ ነው የተረዳሁት ውሉን። ትልቁ ችግር መሰለህ፣ ቀድሜ ነግሬያለሁ፣ ሁሉም የራሱን ጥቅም ብቻ ለማስጠበቅ ከሆነ የሚሄደው ሰላም አይኖርም። አንተም ሳትጎዳ እኔም ሳልጎዳ፣ አንተም ሳትጠቀም እኔም ሳልጠቀም መካከለኛ ነገር ያስፈልገናል አይደል? አሁን የፌዴራል መንግስቱን መከላከያ ኃይል አላውቅም ካልክ ሌላ ይሹ ነው። በቃ አይመለከተኝም፣ የኔን አካባቢ ማስተዳደር አይችልም ካልክ እሱ ሌላ ይሹ ነው። በአንድ ሀገር ውስጥ የሚኖሩ ናቸው እኮ አይደል? ሁለቱም ክልሎች የፌዴራል መንግስቱ በጋራ ከሌሎቹም ክልሎች ጋር ሆነ ያቆሙት መንግስት ነው ተብሎ ነው የሚታሰበው አይደል? የትኛውም አካባቢ ሰራዊቱን አንቀሳቅሶ የሀገሩን ሰላምና ደህንነት መጠበቁን ማትቃወም ከሆነ ለጊዜው ያንተም ኃይል ገለል ቢል የዛኛውም ኃይል ገለል ካለ ምንድነው ያጣው? ያኛውም ኃይሉን አስወጥቷል። ለምሳሌ በዚህ ኬዝ ብንወስድ የትግራይ ኃይሎችም የማይገቡ ከሆነ የአማራ ኃይሎችም የማይገቡ ከሆነ ፌዴራል መከላከያ ሰራዊት ከሆነ የሚገባው ከፈለገ ከየክልሉ በተወጣጣ ኃይልም ሊሆን ይችላል። ሰላሙን ለማስከበር ብቻ ለጸጥታ ዓላማ ብቻ የሚገባ ከሆነ ገና ባላለቀ ጉዳይ ጥቅሜን አጥቻለሁ አግኝቻለሁ ምን አመጣው? መጀመሪያ የምትሄድበት መንገድ ሁልጊዜም ህጋዊና ሰላማዊ እንዲሆን ነው መምረጥ ያለብን። የትግራይ ኃይሎች ጥያቄ ልክ ነው ወር የአማራ ልክ ነው አይደለም እዚህ ጋር አጀንዳው። እሱን በህግ በሪፈረንደም በፈለጉት መንገድ ይጨርሱት። የኔ ኮንሰርን እኔን የሚያሳስበኝ በዚህ ምክንያት እዛ ጋም ያልቀው ንጹህ ዜጋ ነው። የሁለቱንም ኮዝ ይዞ ደሙ ደመከልብ የሚሆነው መጨረሻ ላይ ወደድክም ጠላህም ወይ በህግ ያልቃል ወይ በድርድር ያልቃል። ታዲያ ለምን ሰው ይሞታል? አሁን ጥያቄው ያለው የእንትና ልክ ነው ውስጥ አታስገባኝ። አሁን ባለፈው 30 ዓመት አቋለሁ እኮ ልትለኝ የፈለከው ይገባኛል። ያለፈው 30 ዓመት የአማራ የወልቃይት ጥያቄ ሲዳፈን ሰዎች መስዋዕትነት ሲከፍሉ ሲበደሉ ምናምን ኖረዋል ነው በቃ። ከዚህ ውጭ ታወራለህ? ከ27 ዓመቱ በኋላ ደግሞ አሁን ደግሞ በጦርነቱ ጊዜ በሁለቱ ዓመት ውስጥ ደግሞ በትግራይ ክልል በኩል ያሉትም የኛ ሰዎች ተፈናቅለው ተበድለው ተገድለው ተጨፍጭፈው ይላል። ስለዚህ ከማን ጋር ነው የምትቆመው? የትኛው ነው ልክ? ከዚህ ሁሉ መጀመሪያ የአካባቢ ሰላም ማግኘት አለበት። ሰው ሰላም ማለት ስታቲስቲክስ ለማየት እየሞከርኩ ነበር። በነገራችን ላይ የወልቃይት ህዝብ 200 ሺህ አይሞላም። እሺ ቃፍታ ሁመራ 200 ሺህ አይሞላም የህዝቡ ቁጥር። ሌሎቹንም እንደዚህ ጸገዴ ምናምን እያልክ ልደምር ትችላለህ። አሁን 200 ሺህ ሰው ለማኖር ነውም ለማለት ይከብደኛል። ላታኖረውም ትችላለህ። እንደው ለማኖር ነው ብለን እንኳን እናስብና 200 ሺህ ሰው ለማኖር 500 ሺህ ሰው መገበር አለብህ። ለምንድን ነው የምትፈልገው? መሬቱ ለምን ነው የሚፈልጉት? አሁን በትግራይ በኩልስ ያሉት ለምንድን ነው የሚፈልጉት? ይሄ ጦርነት ከአንዳንድ ግምቶች በዛኛው ሳይድ በትግራይ ኃይሎች በኩል ከ500 እስከ 800 ሺህ ሰው አልቋል ነው እየተባለ ያለው። ከዛ አንስም በዚህ በኩል ያለው
ሶ 1.6 ሚሊዮን ህዝብ ጨርሰህ 400,000 ህዝብ ማኖር ያዋጣል? ጥሩ ካልኩሌሽን ነው። እንደው በሂሳብ እንኳን እናውራ ካልን መሬት ለምንድን ነው የምትፈልገው? አልገባኝም። ይሁን የተለያየ ሀገር አድርገህ አስበውና ይሄ አንድ ሀገር ነው። ወደዚህም ሆነ ስለ አገልግሎት ነው የምናወራው። ከሌላ ቦታ መጥተህ ሪሶርሱን ለመቀራመት ካልሆነ በስተቀር ከነዋሪው ውጪ ያለ ሰው ነው ይሄን ሪሶርስ የሚፈልገው። ያንን አካባቢ የሚፈልጉት ከነዋሪው ውጪ ያሉት ናቸው። በአማራም ሳይድ በትግራይም ሳይድ ያሉት እንጂ ለነዋሪው የማሰብ አይደለም። በጦርነት እያመስከው ሰው ተፈናቅሎ ተሰዶ ሞቶ ምናምን ከዛስ መሬቱ ነው የምትፈልገው? አሜሪካ እንኳን እንደዚህ አታስብም። ለገዛ ዜጋ እንደዚህ ነው የምታስበው። ሌላ ባዕድ ሲመጣ በዚህ መንገድ አያስብም። የተለየ ምክንያት ከሌለው በስተቀር ህዝብ ጨርሶ መሬት የሚፈልግ ባዕድ እንኳን አይመጣም። ምን አይነት አስተሳሰብ ነው? ለማን ነው መሬት የምትፈልገው? ስንት ሰው ከገበርክ በኋላ ነው ያንን ጥቂት ሰው እሱን ለማኖር ነው ብለን ካሰብን አይደለም። ግን እኔ እንደዛ አይደለም የሚገባኝ። ለወልቃይት ህዝብ ተብሎ ኦር ለራያ ህዝብ ተብሎ አይደለም ይሄ ጦርነት እየተካሄዳል ያለው። ከዛ ከነዋሪው ውጪ ያሉ ሰዎች ያንን ሪሶርስ ስለሚፈልጉ ነው ከግራም ከቀኝም እየተፋለሙ ያሉት። ግን እንደው ያንን ህዝብ ለማኖር ነው ለዛ ህዝብ መብት ነው ብለን እንኳን ብናስብ በአንድ ሳይድ ብቻ 500-600 ሺህ ሰው ጨርሰህ ለ200,000 ሰው መብት ማስከበር ጥሩ ካልኩሌሽን ነው ወይ? ጥሩ ስሌት ነው ወይ? ልክ ነው ወይ? ይህ አትራፊ ነው ወይ? ለምንድነው የሰው ህይወት ምንም የሆነው? ለምንድነው ከመሬት ከምናምን ከቁሳቁስ በላይ የአንድ ሰው ህይወት ዋጋ ማንሰጠው? የሁሉ ህዝብ ካለቀ በኋላ አሁንም እንደገና የጦርነት እንትን ሊኖርህ አይገባም። ጉጉት ምንም ይሁን አሁን የማነው ኮዝ ልክ የማ ትክክል ነው የማ ስህተት ነው ውስጥ እኔ አልገባም። መጀመሪያ ሰላም ስጡት ሰውን ነው ሰው ሰላም ያገኝ። እዛ አካባቢ ያለው ሰው ብቻ አይደለም አጠቃላይ የኢትዮጵያ ህዝብ ሰላም አይደለም እኮ ሁሌ ነው የምንናገረው አይደል? ሰላም ነህ ኑሮ ተወደደ እያለቃቀስክ ሰው ህይወቱ እንዲወደድበት ለምን ታደርጋለህ? አንተ ኑሮ ውድነት እንደ ትልቅ ኢሹ እያንገበገበህ የሰው ህይወት ለምን ርካሽ አድርገህ ታስባለህ? ሰው መጀመሪያ ሰላም ይሁን እዛ ጋር ይረጋጉ። ከዛ በህጋዊ መንገድ ከጨረሱ የታሪካዊ ምክንያትም ይኖራቸው ህጋዊ ምክንያትም ይኖራቸው ቁጭ ብለው ይነጋገሩ። እነሱ ተነጋግረው መግባባት ካቃታቸው ሌሎች አማራጮች አሉ። ህዝብ ነው የመጨረሻው ወሳኝ ኃይል መሆን ያለበት። በህዝብ ማስወሰን ትችላል። አይ ህዝበ ውሳኔው ይሄን ስትል የሚያመጡትን ምክንያት አውቀዋለሁ። ህዝበ ውሳኔው አይሰራም ምክንያቱም የተፈናቀለ ሰው አለ ምናምን ተመልሶ እንዲሰፍር ማድረግ የሚቻልበት መንገድ አለ ማስረጃ ካለ። አይ ካልክ ደግሞ በዚህ ስቲል አላምንም የምትል ከሆነ በቃ የትግራይ ማለት መሆን ይችላል የአማራ ማለት መሆን ይችላል። ሰላም ስጠው ለሰው። ከዛ ከትግራይ መተነግድ ከወልቃይት ጋር ከአማራ መተነግድ ከወልቃይት ጋር ኦር ከራያ ጋር እና መጀመሪያ ለስ ቫልዩ ሂውመን ላይፍ የሰው ህይወት ዋጋ እንስጥ መጀመሪያ ያንድም ሰው ቢሆን። ስለዚህ በመነጋገር ብቻ ነው ማለቅ ያለበት ብዬ ማምነው። ለዚህ ደግሞ አማካይ የሆነና ሁሉም ወገን የሚቀበለው ነገር ግድ ይላል። እንግዲህ የፌደራል መንግስት ኃይል እዛ ጋር ማያርፍ ከሆነ ደግሞ ሌሎች አማራጮች አሉ እኮ ከተግባባ። አይ ካልክ ከሁለቱም ወገኖች የተውጣጣ ኃይልም አካባቢዎቹን ማኔጅ እንዲያደርግ ለኔ ግን አይታየኝም ቫያብል ሆኖ ይሄ የሚሰራ መፍትሄ አድርጌ አላስበውም። እንዳማራጭ ግን ማሰብ ይቻላል። ሁነውስ ሊስማሙ ይችላሉ ከሁሉም የተውጣጡ። ከምንም በላይ ግን ማድረግ የሚቻለው ከሌላ ቦታ ያልመጣ ከራሱ ከማህበረሰቡ የተውጣጣ አስተዳዳሪ እኮ ሊኖረው ይችላል። ምን አስፈለገ? እነዚህ ጠመንጃ የታጠቁትን ገለል አድርጋ ከሰላማዊ ሰው መሃል ራሱ ህዝቡ ተሰብስቦ ጄኒዩን በሆነ መንገድ ይሄ የመንግስትም ይሁን የክልሉን ቼይን ተጠቅመህ ኦር የተቃዋሚውን ቼይን ተጠቅመህ ድርጅታዊ አሰራር ሰርተህ ምናምን የምታመጣቸው ሰዎች አይጠቅምም። ለጊዜው ብልጥ የሆንክ ይመስላል እንጂ መልሶ የሚፈነዳ ጦርነት ነው የምታመጣው። ጄኒዩን የሆነ ግልጽ ምርጫ ህዝብ ተሰብስቦ በግልጽ የሚስጥራዊ ምናምንም አይሰራም። ለእንትን ስለሚጋለጥ ሊጭበረበር ይችላል። ግልጽ ምርጫ ድሮ በደርግ ጊዜ የቀበሌ ሊቀመንበር ስራ አስፈጻሚ ምናምን እንደሚመረጠው ህዝቡ ግልብጥ ብሎ ባሎ አቶ ገሌ ወይዘሮ ገሌ ብሎ ራሱ በመረጠው ሰው በሚያከብራቸው ሰዎች መተዳደር ይችላል። ሪሊ ለሰላም ከሆነ የምናስበው